አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁና የተከበራችሁ የሃሩን ሚዲያ ተመልካቾቻችን አሁን የምንገኘው በአትላንታ ጆርጂያ ነው። እዚህ ካሉ ትልልቅ መስጂዶች ከሚባሉት መካከል በሁለተኛነት እንደተመሰረተ የሚገለጸው አልሙእሚኒን መስጂድ ነው የምንገኘው። ይሄ መስጂድ እንግዲህ በጣም በርካታ ጀማዓዎችን በማስተናገድ የሚታወቅ መስጂድ ነው። በአምስቱም አውቃት ሶላት በጣም በርካታ ጀማዓ የሚሰግድበት ነው። እንግዲህ በጣም ሰፊ የሆነ የፓርኪንግ ቦታም ጭምር አለው። ውስጡም በጣም በርካታ ሰርቪሶችን የሚሰጥ ተቋም ነው። አልহামዱሊላህ እንግዲህ በአትላንታ ጆርጂያ የሚገኙ ሙስሊሞች በጣም ጠንካራ ናቸው። መስጂዴ 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 ድብቅ ሚስጥርን የማዋይብ ወደ ጌታዬ የምቀርብብ የክብር ቤቴ ነፍሴን ማደሻ ከሸይጣን ጭፍራ ጎራ መሸሻ የአላህ ወዳጆች መሰባሰቢያ በአንድነት ልቦች ጸንቶ መቆሚያ የነፍሴ ሐሴት የእርጋታው ቤቴ ጭንቀቴን አቅላይ ሞልተህ ስክነቴን መስጂዴ 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 መስጂዴ። እስኪ አሁን ደግሞ ወደዚህ መስጂድ ሲገቡ ያገኘናቸው አንድ ታላቅ እንግዳ አሉ። ከእርሳቸው ጋር ልዩ ቆይታ እናደርጋለን። አጠቃላይ በአትላንታ አካባቢ ያሉ እስላማዊ እንቅስቃሴዎች ምን ይመስላሉ የሚለውን ኢንሻአላህ ያስቃኙናል። አብራችሁን ሁኑ። መልካም ቆይታ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አስሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁና የተከበራችሁ የሃሩን ሚዲያ ተመልካቾቻችን እንግዲህ በአትላንታ ያለ እስላማዊ እንቅስቃሴ ምን ይመስላል መሳጅዶች በሚል የተለያዩ መስጂዶችን ዞር ዞር እያልን ወደ እናንተ እያቀረብን እንገኛለን። አሁን ደግሞ አንድ በከተማዋ አለ የሚባል ግዙፍ መስጂድ ግቢ ውስጥ ነው የምንገኘው። ይህ መስጂድ ማን ይባላል? ያሉት እንቅስቃሴዎች ምን ይመስላሉ? በአትላንታ ያለው የእስላማዊ እንቅስቃሴ ምን ይመስላል? በሚል ለማነጋገር አንድ እንግዳ አግኝተናል። የዚህ መስጂድ ተጠቃሚ ናቸው። ሌሎች መስጂዶችም ላይ ደግሞ ትልልቅ ስራዎችን የሚሰሩ ናቸው። ኢንሻአላህ ከተወቅ እንጀምራለን። ማንን በል ኢንሻአላህ እስኪ እንተዋወቅ። አወል አብዱልዋሃብ አሊ ይባላለሁኝ። እዚሁ አትላንታ ነዋሪ ነኝ ከ30 ዓመት በላይ። ስለዚህ ያው እንግዲህ ረጅም ጊዜ ነዋሪ ነኝ። ማሻአላህ በአትላንታ ያለው እስላማዊ እንቅስቃሴ ምን ይመስላል? እስኪ ዛሬ 30 ዓመትና አሁኑን በእርግጥ በዚህ አጭር ደቂቃ መናገር ቢከብድም ምን ይመስል ነበር ያኔ ዛሬ 30 ዓመት እዚህ ሲመጡ? አሁንስ ያለው እንቅስቃሴ ምን ይመስላል? ማሻአላህ እንግዲህ 30 ዓመት ቀላል አይደለም። ትልቅ ረጅም ሂደት ነው። በ1990 ነው ለመጀመሪያ ጊዜ ወደ አትላንታ እዚህ የመጣሁት ሰመር ላይ። ከዛ በኋላ ለትምህርት ወደዚህ የመጣሁትም በዛው ነው የቀጠልኩት እና የዛሬ 30 ዓመት ያለው የሙስሊም ኮሚኒቲ እዚህ ግባ የማይባል ነበረ። በጣም ውስን ነው። አትላንታ ላይ ያኔ አንድ መስጂድ ብቻ ነበረ፣ አልፋሩቅ መስጂድ የሚባለው። ምናልባት እንግዲህ እዛ ከጎበኘው ልታዩ ትችላለህ። ዛሬ ተለውጧል። ያኔ በጣም ትንሽ የሆነች ቆርቆሮ ውስጥ ነበረ፣ ወይም ደግሞ ትንሽ ቢልዲንግ ውስጥ ነበረ። ከዛ ተስፋፍቶ እንግዲህ ከዛ ከአንድ መስጂድ ይሄኛው እዚህ ያለው ሁለተኛው መስጂድ አልሙእሚኒን አሁን የምናየው ከኋላ የምናየው በጣም ትንሽ የሆነች ቦታ ተከራይቶ እዚህ አፓርትመንት ውስጥ ነበር የሚሰራው። እሱም እንደዛው ሌት 90s አካባቢ ነበረ። እንግዲህ ከዛ ሂደት ነው ዛሬ ወደ ከመቶ በላይ ከ150 በላይ መስጂዶች አሉ የሚባልበት ነው። አትላንታ ከኔ የበለጠ ምናልባት ያንን ቁጥር ልታክ ትችላለህ። ግን በጣም በከፍተኛ ደረጃ እዚሁ ያለንበት ኤሪያ ራሱ ክላርክስተን፣ ስቶን ማውንተን፣ ዲኬተር የሚባሉ ኤሪያዎች ውስጥ ራሱ ከ10 ያላነሱ መስጊዶች አሉ። ለምሳሌ መጥቀስ እንደምታውቀው መስጂድ ሱና፣ መስጂድ ተውሂድ፣ መስጂድ አልሙእሚኒን ይሄኛው ነው፣ መስጂድ አልረህማን፣ መስጂድ ሙዓዝ ብን ጀበል። እነዚህ ሁሉ ትላልቅ መስጊዶች ምናልባት እስካሁን ያየሃቸው ሁሉ በቅርብ ጊዜ ከዚህ ከ30 ዓመት በኋላ የመጡት መስጊዶች ናቸው እና ትልቅ ኮሚኒቲ ያለ ነው የሚባለው። እዚህ ሰርክላችን ራሱ ሙስሊሙ ኮሚኒቲ ከ150 ሺህ በላይ ነው ተብሎ ነው የሚጠበቀው። እርግጥ ኢትዮጵያ ኮሚኒቲ ብቻ ሳይሆን
አጠቃላይ እንደ ሙስሊም ማለት ነው። አብዛኛው እንግዲህ የኢትዮጵያን፣ የሶማሌ፣ የኤሪትሪያንስ፣ የኬንያን፣ የኢራቂ፣ ኩርድ፣ አፍጋኒስታን፣ ፓኪስታኒ፣ ኢንዲያንስ፣ ሚድል ኢስተርን ሁሉም እዚህ ስላሉ በጣም ትልቅ ኮሚኒቲ አለ ተብሎ የሚጠበቀው ያለንበት ኤሪያ ነው። መስጂድ አልሙእሚን በዚህ ደረጃ ተገንብቶ እንግዲህ ይሄንን ሰርቪስ እየሰጠ ነው ያለው እና በጣም ደስ የሚል የኛም የኢትዮጵያ ኮሚኒቲ ደግሞ እንግዲህ ትናንትና አብረን ፍርጣ እንዳደረግነው በሰፊው ያየው ነገር ነው። ትልቅ ኮሚኒቲ አለ ብለን እናምናለን። ማሻአላህ። አሁን ያለንበት መስጂድ አልሙእሚን እስኪ ግለጹልን። በጣም ትልቅ መስጂድ ነውና ምን ምን አገልግሎቶችን ይሰጣል? እርሶም እዚህ መስጂድ ሲጠቀሙ ነው ያገኘነዎት እና ምን ሰርቪሶችን ይሰጣል? እርግጥ እኔ አንድ መስጊድ የለኝም። እንደ ማንኛውም ሙስሊም ለኔ ሁሉም ያሉት ቦታ መስጊድ ነኝ። ስለዚህ ለዚህ የዚህ መስጊድ ተጠቃሚ ነኝ ማለት አልችልም። የሁሉም መስጊድ ተጠቃሚ ነኝ። ያው መጣ ነው እንደ አጋጣሚ ስላደረሰ እዚህ ገባለሁኝ። አስር ሌላ ቦታ ደረሰ፣ ሌላ ዞር በዛ ነው እና ምንም ስፔሲፊክ የሆነ መስጊድ የለኝም። ከቤት ካለሁበት ቤት ጀምሮ እስካሁን ድረስ ያሉትን በየቋም በቋሚነት እጠቀማለሁ እና ስለዚህ መስጊድ የተለየ የማውቀው ነገር የለኝም። ለማንኛውም ሌሎች መስጊድ ሄደን እንደምንሰግደው ነው። ግን ቅድም እንዳልኩ በተለይ እድገቱ በዚህ ደረጃ ተገምቶ እዚህ ሲደርስ ይመስለኛል 5 ዓመት እንደዚህ ከኮቪድ በኋላ ወይ ትንሽ ከኮቪድ በፊት ሜቢ 2020 2021 ወይም እዛ አካባቢ ነው። ከዚያ በፊት አነስተኛ ቤት ነበረች። ቤቱ ኦልሬዲ አሁን ያ ነገር ፈርሶ ዲሞሊሽን ነው ለፓርኪንግ የሚጠቀሙት። የዛኛው አካል ደግሞ አሁን ሴቶችምና አንዳት ለትምህርት ቤት ምናምን የሚጠቀሙበት ይሄኛው ህንፃ ነው ያለው። ስለዚህ ኮሚኒቲው በጣም እየሰፋ እያደገ መጣ። ቅድም እንዳልኩ የተለያዩ በተለይ እዚህ አካባቢ ያሉት የኢሚግራንት ኮሚኒቲዎች አሉ። ከተለያዩ ቦታ ሰደው ፓኪስታኒዎች፣ አፍጋኒዎች፣ ህንዶች፣ ኩርዶች፣ ኢራቂዎች በጦርነት በምናምን ተፋቀው ሲመጡ እዚህ አካባቢ ናቸው። እኛም ኢትዮጵያን ኮሚኒቲ በብዛት እዚህ አካባቢ እንደዚሁ ተስፋፍቶ ስላሉ ሜይቢ እንዳለ ኢንተርናሽናል ማለት ትችላለህ። የአንድ ኮሚኒቲ ወይም የአንድ ማህበረሰብ ብቻ ሳይሆን አጠቃላይ የሙስሊም ሪፍሌክት የሚያደርግ ስለሆነ በጣም ሰፊ ነው። ኢማም ማሻአላህ በጣም እንዴት ነው አኮሞዴቲቭ ነው፣ ሪሴፕቲቭ ነው። ኢማም ኤልአሚር የሚባል ግብፃዊ ነው። በጣም አሊም ነው፣ ኤጁኬትድ ነው እና ስለዚህ ብዙ የተለያዩ ፕሮግራሞች ሰርቪሶችም ይሰጣሉ። የታህፊዝ ፕሮግራም አለ፣ የዊክንድ የልጆች የወጣቶች ፕሮግራም አለ፣ የኒካህ ፕሮግራም እዚህ የሚሰጥበት አለ። የጀናዛ ፕሮግራም ሰላትም እንደዚህ ኦኬሽን አይ ቲንክ 1-2 የራሱ ትላልቅ የኛ ኮሚኒቲ ማህበረሰብ አባሎች እንደዛ ወደ አላህ ወደ አኺራ ሄደው እዚህ በከፍተኛ ደረጃ የተስተናገድበት ሁኔታ ነበረ እና በአጠቃላይ ሁለገብ የሆነ ኢስላሚክ ሰርቪስ የሚሰጥበትና ሁሉም ማቀፍ የሚችል አይነት አቅም ያለው መስጊድ ነው ብዬ ነው የሚገምተው። ይሄኛው ማሻአላህ። እንዲህ ያሉ ተቋማትን ከማጠናከር አንጻር በተለይ እንደ ኢትዮጵያውያን ምን መደረግ አለበት ይላሉ? እርስዎንም ባለፈው እንዳሉት መስጂድ አልራህማን ተገናኝተን ነበር። ማሻአላህ ትልቅ ስራ እየሰራችሁ ነው ያለው እና እስኪ እሱንም አያይዘው እንዳጠቃላይም ከዚህ ጋር በተገናኘ ኮሚኒቲዎችን ከማጠናከር አንጻር ድርሻችን ምን ሊሆን ይገባል ይላሉ? ወላሂ እንግዲህ ያው እንደምታውቀው እኛ እንደ ኢትዮጵያውያን ሙስሊሞች አንደኛ ኮሚኒቲያችንን በሚገባ ማጠናከር ይኖርብናል። ማድረግ ነበርብን ወይም አለብን ያለፈውንም አልፎ በተለይ ላለፉት ቅድም እንዳልነው እንግዲህ እኛ ረዥም ጊዜ እዚህ ለቆየ ነው ምናልባት እንግዲህ በእኛ ደረጃ መሳካት ያልቻሉትን በአሁኑ ወደ አዲሱ ትውልድ ወስደን እነሱን ቀርጸን እነሱን አድቫይዝ አድርገን እነሱን መክረናቸው ምናልባት ኢንሻአላህ ተዓላ እኛ አቺቭ ያላደረግነውን አዲሱ ትውልድ ያን ነገር ማድረግ የሚችልበት ሁኔታ ማመቻቸት አንደኛው ስትራቴጂ ይመስለኛል ኢንሻአላህ ተዓላ። ሁለተኛ ሀገራችን ያለው ወይም በእኛ ሜንታሊቲ ያለው ከዚህ እንደምታውቀው የተለያዩ ልዩነቶች አሉ። የተለያዩ ከብሔር ጋር የተገናኘ ወይም ከመዝሀብ ጋር የተገናኘ ከሚንሃጅ ጋር የተገናኘ አቂዳ ማለትም አልችልም። እንግዲህ አቂዳችን ሁላችንም ላኢላሃ ኢላላህ ሙሐመድ ረሱሉላህ የሚል አቂዳና ምናልባት እንደው ወደ ታች ትንሽ ከወረድን የሺዓውና የሱኒው ልዩነት ነው። የኛ ሀገር ሙስሊሞች አብዛኛው ሁላችን ማለት በምንችልበት ጊዜ የሱኒ ሙስሊሞች ነን እና በዚህ ስር ያለንን አይ ቲንክ ሁላችንም መሰባሰብ እንችላለን ብዬ ነው ሙሉ በሙሉ የማምነው። ምክንያቱም አንድ መስጊድ ስትሄድ አንተ እንደ አጋጣሚ ሆኖ ሰላት ለመስገድ ቢደርስብህና የሰላት ጊዜ ቢደርስብህ ጀማዓውን ጆይን ታደርጋለህ፣ ኢማሙን ጆይን ታደርጋለህ። ስለዚህ በምታደርግበት ጊዜ ይሄ ኢማም ምን አይነት ኢማም ነው ብለህ የሱን አቂዳ፣ የሱን ሚንሃጅ፣ የሱን ማንነት አይደንቲቲ አትጠይቅም። አንተ የአላህ ቤት ነው፣ ኢማም ነው የሚያሰግደው፣ ይሄ ትክክለኛውን የእስልምና ሂደት ነው፣ ያንን ትከተላል። በዛው አይነት ሁኔታ ሁላችንም ኢትዮጵያ ውስጥ ያለን የተለያየ
አመለካከት የተለያየ ሚንሃጅ የተለያየ መድሀብ ቢኖረንም አንድ ላይ ሊያደራጀን የሚችል የጋራ የሆነ እሴት አለን። ያም ላኢላሃ ኢላላህ ሙሐመድ ረሱሉላህ። ያንን መሰረት በማድረግ ሁላችንም እዚህ ውስጥ ያለን ተሰብስበን አንድ ቆንጆ የሆነ ኢስላሚክ ኮሚኒቲ መፍጠር እንችል ነበር ብዬ ነው የማምነው። ያንን ነገር ለምን ማድረግ አልቻልንም? አንፎርቹኔትሊ እንግዲህ ቅድም ያልነው እንግዲህ ብዙ ነገሮችን ብሌም እናደርጋለን። ሸይጣን ነው ልንል እንችላለን፣ ሀዋ ነው እንላለን፣ የተለያየ ልዩነት ነው ልንል እንችላለን። ግን ከዛ አልፈን ይሄንን ነገር ማድረግ ይቻላል። አሁንም ኢንሻአላህ ተዓላ በተለይ እንደነ ቢላል ሐበሺ ያለው ወይም ያሉት ኦርጋናይዜሽን ወደዛ ነገር ሰርተው ያለውን ነገር ሪሶርሱን ለዛ ነገር ተጠቅመን አንድ ትልቅ ኮሚኒቲ አንድ ትልቅ መስጂድ ብንሰራ ኩራታችን ነው በኢድኒላህ ተዓላ። እርግጠኛ ነኝ ሁልጊዜ እኔ የምለው ነገር አለ። እኛ ሙስሊሞች ለዲናችን ያለው ስሜት ከክርስቲያኖች በታች ነን ብዬ ነው የምወስደው። እኔ እንደግሌ ነው፣ ልሳሳት እችላለሁኝ። ማስረጃዬ ምንድነው? አትላንታ ውስጥ ማአት ቸርቾች አሉ። ማአት የኦርቶዶክስ ቸርቾች አንድ ብቻ አይደለም፣ ግዙፍ የሆኑ በጠቅላላ ማአት የፕሮቴስታንት ቸርቾች አሉ። ማአት የተለያዩ ካቶሊኮች አሉ። የኢትዮጵያ ኮሚኒቲ ነው የሚለው ወይም ኢትዮጵያን ኢሚግራንት ዳያስፖራ ማለት ነው። እኛ ግን አትላንታ ውስጥ ያለን ሙስሊም አንድ የሚያሰባስበን አንድ እኛን የኛን የሚገልጽ አንድ መስጊድ የለንም። ስለዚህ ለሃይማኖት እኛንን የበለጠ ለሃይማኖታችን የምንቀረቀረው ወይስ ክርስቲያኖች ናቸው የምትለው በዚህ አይነት ሁኔታ መውሰድ ትችላለህ። ደሴም ቲንግ እርግጠኛ ነኝ እናንተ ያላችሁበት ወደ ቨርጂኒያ እና ዲሲ ስንት ቸርቾች አሉ? ስንት የኦርቶዶክስ ቸርቾች አሉ? ስንት ሙስሊም ግን አንድ መስጊድ አለ? ፈረስቴጅራ ምናልባት እንግዲህ ከተሳሳትኩኝ ሌላ ካለ በቅርብ ጊዜ ከተከፈተ አላውቅም። እኔ እዛ ስሄድ እንግዲህ የምሰግደው አንድ መስጊድ እሱ ብቻ ነው ያለው። ስለዚህ ያ ነገር ሊሰራበት ይገባል የሚል መልእክት ነው የማስተላልፈው። አላህ አለ። እሺ አቶ አወል ኢንሻአላህ ጀዛኩሙላህ ኸይር ለነበረን ቆይታ እጅግ ትልቅ ነገር ነው ያስተላለፉልን። ጀዛከላህ ኸይር እጅግ አድርጌ አመሰግናለሁ። መርሐባ ኢንሻአላህ ሽክራን። እሺ መርሐባ ሽክራን። ወላሂ አይ በጣም መስጂዴ 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 ድብቅ ምስጢርን የማዋይብህ ወደ ጌታዬ የምቀርብብህ የክብር ቤቴ ነፍሴን ማደሻ ከሸይጣን ጭፍራ ጎራ መሸሻ የአላህ ወዳጆች መሰባሰቢያ በአንድነት ልቦች። ያው አትላንታ ነው የምኖረው እና ይህ መስጊድ እንደምታዩት መጀመሪያ ከነበረው መስጊድ አሁን ተሻሽሎና ተስተካክሎ ሰርቶ ስፔሻሊ ጁማ ላይ ምንም በጁማ ሰላት ላይ በጣም ብዙ በርካታ እስከ 4000 ምናምን ድረስ ይሰግዳል በጁማ ሰላት እና በጣም ብዙ ጀማ ያለው ሰላት መስጊድ ነው። ውስጡ ምን አይነት ሰርቪሶች የሚሰጣል? እንዳጠቃላይ ያው የሚሰጡት የተለያየ እንትን ይሰጣሉ። ለምሳሌ ያው ፍጡርና ስሁር አለ ሁሉ ጊዜ ፍጡር ስሁር ደግሞ የሕክምና እንትን ሁሉ ይሰጣሉ። የሕክምና እንትን ሁሉ ይሰጣሉ። በጣም እንትን ነው በጣም ጥሩ እንትን ነው ያላቸው። ለልጆች ምን የሚሰጥ አሁን ያው ፈንድ እንትን ገንዘብ እየተሰበሰበ ነው። የተለያየ እንትን ጂምናዚየም ነገር መስራት በቀን ላይ ናቸው። አሁን እስከ 500,000 ድረስ በዚህ ረመዳን መሰብሰብ በቀን ያላቸው። በመጨረሻ አትላንታ ስላለ እስላማዊ እንቅስቃሴ የምትነግረን እንዲሁም ደግሞ በተለይ በኢትዮጵያ ሙስሊሞች ራሳችንን አጠናክረን ተቋም ያው አዲሱ እንግዲህ የተጀመረ እንቅስቃሴ አለ። በዚህ በፍጡር ሆኖ ነው የጀመረው። አሁን ግን
ከፍ አድርጎ መስጊድና የተለያየ ነገር ለመስራት እቅዳችን ሙስጠፋ የተለያየ እቅድ እየሰሩ በጣም ጥሩ ኮሚቴዎች ናቸው። በጣም ትጋት ያላቸው ልጆች ናቸው። ጃፍ የሚስብ ስዶ ሀያ በሚለው በስግደት የተወደዳችሁና የተከበራችሁ ተመልካቾቻችን እንግዲህ ቀደም ሲል እንደተከታተላችሁት የአልሙእሚኒን መስጊድ በጣም ብዙ ሰርቪሶችን የሚሰጥ መሆኑን አጠቃላይ እዚህ ያለውን እንቅስቃሴ አስመልክቶ አቶ አወል ማብራሪያ ሰጥተውናል። እውነት ለመናገር የሰጡት ማብራሪያ እጅግ ልብ የሚነካ ነው። በተለይ እንደ ኢትዮጵያውያን ሙስሊሞች የጋራ የሆነ ነገር የለንም። ቅድም የገለጹት ነገር በጣም ትልቅ ነገር ነው። ሌሎቹ እምነት ብለው ለያዙት ነገር የሚከፍሉት ዋጋ፣ የሚከፍሉት መስዋዕትነት፣ የሚያወጡት ገንዘብ፣ የሚያደርጉት ነገር ሲታይና እኛ ሙስሊሞች ዲናችን እንወዳለን፣ ለዲናችን እንሞታለን፣ ዋጋ እንከፍላለን የምንል ሰዎች ግን በአንድነት በመሰባሰብና በመተባበር ትልቅ የሆነ ተቋምን መገንባት ላይ ደካማ ነን የሚል ነው ያነሱትና ይሄ ትክክለኛ ተጨባጭ የምናየው ነው። በሁሉም ዘርፍ ላይ ይህንን ክፍተታችንን ማረም ማስተካከል አለብንና ኢንሻአላህ በዚህ ጉዳይ ላይ እንደ ኮሚኒቲ ብዙ ስራ አለብን። በተቋሞች በሚዲያን ጨምሮ በማገዝ በኩል በማጠናከር በኩል ስናይ ሌሎቹም የሚተባበሩበት መንገድ እኛ ያለንበት አውሃል ብዙ ወደኋላ የቀረ ነገር እናያለንና ኢንሻአላህ ይህንን በማስተካከል በኩል ትልቅ ኃላፊነትና ድርሻ አለብን የሚለውን ነው የምናሰምርበት። ይህንን ቆይታ በማድረግ በኩል አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቦታዎቹን በመውሰድ ደግሞ አብሮኝ የነበረው ሙስጠፋንም ጀዛከላ ኸይር እያልኩኝ በዚሁ እንሰናበታለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።